ፊገን ኢሜይልን ሰው ልትልኪልኝ ትችያለሽ? የሆነ ቦታ ጥሎት ሊሆን ይችላል። እርግጠኛ ነኝ። እሺ አቶ ካርታል፣ በፍጥነት ሰው ልካለሁ። የሆነ ነገር ብላ ሆድ ባዶ እንዳይሆን። እጅሽ የተባረከ ነው። መልካም ማዕድ። አንቺስ? አይን ያልበላም እያቅለሸልሸኝ ነው። ከጧት ጀምሮ ሆዴ ታሟል። ደብሮሻል አይደል ውዴ? እባክሽ የሆነ ነገር ብይ። አይ መብላት አልችልም፣ ግን ልሞክር። አይ የሚሸተ ነገር አለ? አይ እኔ ምንም አይሸተኝም። ማር ቤት ገብቼ ልይ። ዳሪያ ምን ሆነሻል? ደህና አይደለሽም እንዴ? ደህና ነኝ። ያው ትላንትና ብዙ አልተኛውም አይደል? ምናልባት ስለደከመኝ ይሆናል። እርግጠኛ ነሽ? ሌላ ነገር አይደለም አይደል? አይ ስታስበው ምን ሊፈጠር ይችላል? ዳሪያ አንድ ነገር ልጠይቅሽ። አርግዘሽ ሊሆን ይችላል እንዴ? በጭራሽ አይሆንም ካርታል። ሊሆን አይችልም ብለን የምናስበውን ህይወት እየኖርን እኮ ነው። ለምን በጭራሽ ትያለሽ? ምን ያህል ጊዜ እንደዚህ ያደረገሽ? ከትናንት ጀምሮ ነው ይሄ የተፈጠረው። ጠዋትም አቅለሽልሾኝ ነበር፣ ግን ያረገዝኩ አይመስለኝም። አይ ሐኪም ቤት ምን የተሻለ ይመስለኛል። ካርታል እባክህን የሌለ ነገር አታውራ። ይህን ያህል እርግጠኛ ከሆንሽ እሺ። በል በቃ ይቀዘቅዛል፣ እንብላ። አሁን ራበኝ። ስሜቱ ጠፋ። ደግሞ በጣም ይጣፍጣል። ውዴ በጠዋት የት ሄደሽ ነው? ዝም ብለሽ እኮ ነው ከቤት የወጣሽው። ስራ ነበረኝ አክስቴ። በዶኑሽ ፍጠኝ፣ እዚህ ሆኜ እጠብቅሻለሁ። ለምን አትገባም ልጄ? ይቅርብኝ አክስቴ፣ አመሰግናለሁ። ቢቀር ይሻላል። ዶኑሽን እዚህ ልጠብቃት። የሆነ ቦታ ልትሄዱ ነው እንዴ? ዶኑሽን ልወስዳት ነው አክስቴ። ኧረ እባክህ። ወዴት? ከዚህ በኋላ እዚህ መቆየት አትችልም። ቆይ ይሄ ምን ማለት ነው? ከኔ ጋር ትቆያለች አክስቴ፣ ከኔ ጋር ትሆናለች። ዶኑሽ ከዚህ በኋላ የቤቱን ትርምስ መቻል አይጠበቅባትም። ቆይ አንዴ፣ አንተ ማን ስለሆንክ ነው ይሄንን የምታደርገው? ወደ ቀልብ ተመለስ ልጄ። ገና ቀለበት እንኳን እኮ አላረጋችሁ። እድሜ ለአባቴ ሳዲቅ። በሱ ሰርግ ምክንያት ለእኛ ተራ ሊደርሰን አልቻለም። አዳምጠኝ እሺ። ከዚህ በላይ እንዳትባልግ፣ ቦታህን ወቅ። እወድሃለሁ፣ ልጄ ነህ ብዬ ነው የማስበው፣ ግን እንዲህ ማድረግ አትችልም። ዶኑሽ ከቤቷ ወዴትም አትሄድም። አንተ ሂድ። አክስቴ ዶኑሽ፣ ቆይ ምን እያደረግሽ ነው ያለሽው? ተይ እንጂ፣ አባትሽን ቤት ለቀሽ ወዴት ልትሄጂ ነው? አንቺ እዚህ መሀል አትግቢ። ሰርጋቸውን ከመሰከርሽላቸው ሰዎች ጋር እዚህ መኖር ትቻለሽ። እኔ እሄድልሻለሁ። እባክሽን ዶኑሽ፣ ምን እያደረግሽ ነው ያለሽው? ወደ ቀልብሽ ተመለሽ እንጂ ልጄ። ልሄድ ነው አክስቴ። በፈጣሪ ስም ለአባትሽ ቆይ ምን ብዬ ልነግረው ነው? ታይ እንደዚህ አታድርጊ። ልሂድበት አክስቴ። አባቴ ስለኛ ምንም ግድ አይሰጠውም። ምንም ማስረዳት አይጠበቅም። አንቺ ልጅ አብድሻል እንዴ? ይሄ እኮ ቤትሽ ነው። ከቤትሽ ወዴት ነው የምትሄጂው? ከዚህ በኋላ የቤቴ ነው አይደለም። ዶኑሽ፣ ከዚህ በፍቅር ካደግኩበት ቤት የምወጣው ምስጋና ቢስ ስለሆንኩ ሳይሆን በአንቺ ምክንያት እንደሆነ አወቂው። የሚሄደው አባቴ እውነቱን እንዲያውቅ ስል ብቻ ነው። ቤቱን አትወስጂውም። ጭራሽ እንዳታስቢው። አንቺ የሚገባኝን ቦታ ለመናገር ቦታሽ አይደለም። ነይ ውዴ። ዶኑሽ ልጄ፣
አምላኬ ምን አይነት ነገር ውስጥ ነው የገባ ነው? ማንን መናገር እንዳለብኝ ወይም ማድረግ ያለብኝን አላውቅም። ጠጪ እህቴ፣ ይህንን ጠጪ። ሁሌም ትልቅ ድራማ ይኖራል እና ሁሌም እኛ ተወቃሽ ነን። ወይዘሮ ሙጅጋን፣ ቆይችን ልጅ ትናንት የተናገርሻት ነገር አለ እንዴ? ለምንድን ነው እንደዛ ያለ ነገር ተናግራሽ ከቤት የወጣችሁ? ንገሪኝ። ሻንጣዋን ይዛ ነው ሄደችው። ምን ልላት እችላለሁ ውዴ? መቼስ እየተፈጠሩ ያሉትን ነገሮች ታያለሽ። እኔ እኮ ገና ከመጀመሪያው መሄድ አለብኝ ብዬሽ ነበር፣ ግን አንቺ ተይ ወንድሜ በጣም ይከፋዋል አልሽ። አሁን ምን ማድረግ እንዳለብኝ አላውቅ፣ ግራ ገብቶኛል። አቶ ሳዲቅን ላለማስከፋት ስል ሁሉንም ነገር በውስጤ እያያዝኩ ነው። ምን እና ቆይ ምንም ሳያፍሩ አንተን ወደዚህ እንድትመጣ ላኩ? ጠበቃ ነኝ ጌታዬ፣ ስራዬን እየሰራሁ። ከተስማማህ የጋራ የሆነውን ቤት ሽያጭ አሁን መጀመር እንችላለን። ግን ደግሞ ምንም አያሳስብም። ገንዘብ አለኝ ካልክ ድርሻቸውን መስጠት ትችላለህ። እንግዲህ አንተ ምርጫ ነው የሚሆነው። ቤቴን አልሸጥም፣ ድርሻቸውን አልሰጣቸውም። እኔ እስክሞት ድረስ እነሱ ምንም ነገር ማድረግ አይችሉም። ምንም መብት የላቸውም። ወይዘሮ ቱርካንም የዚህ ቤት ባለ ድርሻ ነበረች። ነኝ ካለች መታኔን ትጠይቀኝ። በቁሜ እያለሁ በጭራሽ ምንም ነገር ማድረግ አይችሉም። ዳምጠኝ አቶ ሳዲቅ፣ በእርግጥ ጭንቀትህ ይገባኛል፣ ግን ብዙ ተመሳሳይ ታሪኮች ገጥመውኛል። ነገሮች እየከበዱ ሲሄዱ አላስፈላጊ ችግሮች ይፈጠራል። ከዛ ምን ይፈጠራል? ንገረኝ፣ ምን ይፈጠራል? አሁን ላለህበት ነገር ብዙ ምሳሌ የሚሆኑ ታሪኮች አሉ። ሕክምና እንድትገባ አንፈልግም። እንዲህ አይነት ነገር ደስ አይል። ኦ አምላኬ፣ ምንድን ነው የምታወራው? ስለዚህ የመርሳት በሽታ በሚል ቤቴ ሊሸጡት ነው? እውነት እንደዛ ሊያደርጉ ነው? ፈጣሪ ይመስገን እንኳን ጤነኛ ሆንኩ። አዎ እኔ ሙሉ ጤነኛ ነኝ። በል ውልቅ ብለህ ውጣ፣ ሂድ፣ ውጣ። ግን አቶ ሳዲቅ፣ ውጣ ከዚህ፣ ውጣ፣ ውጣ፣ ጥፋ ከዚህ። ባለጌ አምላኬ ድረስ ይህንን ጉድ ይውልኝ። ትንሽ እንኳን አያፍሩም። እኔን ታማሚ ብለው ሊጠቀሙብኝ ነው ያሰቡት። ሄሎ አባዬ። ቱርካን በጣም ነው የምታሳፍሪው። በቀላሉ ልጆቹን አሳመነሽ እኔን በሽተኛ ብለው እንዲጠቀሙብኝ ልታደርጊ ነው አይደል? መቼም አልመርቅሽም። እውነቴን ነው። አንቺንም ማናችሁንም በተአምር አልመርቃችሁም። አባታችሁን እንዲህ ካደረጋችሁ መቼም ይቅር አልላችሁም። እኔ ጤነኛ ነኝ፣ እናንተ ግን አብዳችኋል። ያንን ጠበቃ ሁለተኛ ማየት አልፈልግም። በጭራሽ አጠገቤ እንዳይደርስ። ትሰምኛለሽ? ይሄ ጠበቃ ከዚህ በኋላ እኔን ለማግኘት እንዳይመጣ። የተናገርኩት ግልጽ ነው። አባዬ እኛ እኮ ጤነኛ አይደለም አላልንም። ሄሎ አባዬ። ይኸውልሽ እናንተም እኮ በጣም ነው ያበዛችሁት የኔ ልጅ። ዓላማችን እኮ ግን እሱ አልነበረም። እኛ እሺ ዓላማችሁ እሱ አልነበረም፣ ግን ደግሞ በሌላ መንገድ አስፈራርታችሁታል። ስሚኝ፣ አባታችሁን ፊት ለፊት አስቀምጣችሁ በስርዓቱ ከእሱ ጋር ማውራት አለባችሁ። አሁንም ለትምህርት ቤት ረፍዶብኛል። ከፈለግሽ እኔ ልወስድሽ እችላለሁ። አይቶ እኔ ራሴ ሄዳለሁ። ቆይ በረራህ ስንት ሰዓት ነው? ያው ነገ ጠዋት 4 ሰዓት ላይ። በቃ አየር መንገድ እደርሳለሁ። ልትወጣ ነበር እንዴ? አዎ። የአቶ አድናን እቃዎች አምጥቻቸዋለሁ። ሁሉንም አምጥቻቸዋለሁ። አመሰግናለሁ። አሁንም ድረስ እንዴት እንደተፈጠረ አልገባኝም። በጣም ከፍቶኛል። ገና መተዋወቃችን ነበር። ደግሞ መጥፎ ሰው አልነበረም። የምር አሁን መሄድ አለብኝ። ይቅርታ አድርጊልኝ።
ኧረ እባክህ ስለ እሱ ይቅርታ አድርግልኝ። ሌላ የምትዩ ነገር ከሌለሽ? ያው እኔ ያረፍኩት አቶ አድናን ጋር ነበር። የኮርማን ቤቶች ውስጥ ነው አይደል? ከነሱ ነበር የወሰደው። እድሜ ለሱ በደንብ ተንከባክቦኛል። አሁን ተመልሰው ሊገቡ ስለሆነ እኔ መሀል ላይ ቀረሁ። ምንም የሚሄድበት የለኝም። ስለዚህ ስራ እስካገኝ ድረስ ትንሽ ጊዜ የማርፈበት ቤት ያስፈልገኛል። ሀፍረተ ቢስ ሴትዮ። በቃ ጸሐፊን አውራታለሁ። ለጊዜው የሚሆን ቤት ታገኝልሻለች። ከዛን ተረጋግተሽ ራስሽን ትችያለሽ። ምንም አታስቢ። አመሰግናለሁ። በቃ እስክደውልልኝ እጠብቃለሁ። ለምንድን ነው የምትረዳት? እየረዳዋት አይደለም። ብዙ ወሬ ሳታበዛ እንድትሄድ ስለፈለግኩ ነው። ለዛ ነው። ምንም አይነት ችግር ትቼ መሄድ አልፈልግም። ይቺ ሴት ማለት እኮ ባዶ ያስቀረኝ ሰው እናት ናት። ከዚህ በኋላ ህይወቴ ውስጥ አዲስ ችግር አልፈልግም። እኔ ችግር ሆነባታለሁ። አታስብ በጭራሽ። አንተ መንካት አትችልም። አቤት ዶንሽ። ሄሎ ዳሪያ፣ የት ነሽ? አሁን ኤፌን ለማምጣት ወደ ትምህርት ቤት ልሄድ ነው። ከቤት ጥዬ ወጣሁ። አሁን ሰርዳር ቤት መጥቻለሁ። ቆይ ከልብሽ ነው ዶኑሽ? በጣም መጥፎ ነገሮች ተፈጥሯል ዳሪያ። እኔና ሙጅ ጋር ተጣላን። ምስጋና ቢስና ባለጌ አለችኝ። በጣም ተናገረችኝ። ሰርዳር ከዚህ በኋላ እዚህ ቤት አትኑሪ ያለኝ። ስለዚህ ቀይን ሰብስቤ እዚህ መጣሁ። የእውነት ሰርዳር ጥሩ ነገር ነው ያደረገው። ስለዚህ ሜዳው ላይ ብቻዬን ቀረው ማለት ነው። ዳሪያ እንደሱ አትበይ፣ ብቻሽን አይደለሽም። እኔ ያለሁልሽ። ግን ደግሞ ያቺ ሴትዮ ከቤታችን እስክትወጣ ድረስ ግን እዛ አልኖርም። እውነቴን ነው ዶንሽ። እውነት ተበታተንን። ያቺ ሴትዮ ሙሉ ቤተሰባችንን በተነችው። ዳሪያ እንደሱ አትበይ፣ ዝም በይ። አሁን ራሱ በጣም እየተሰቃየው ነው። በይ ደህና ዋይ ውዴ። ነይ ወደዚህ። እንኳን ደህና መጣችሁ ልጆች። እንኳን ደህና ቆየሽን። ትምህርት እንዴት ነበር? ዛሬ ምን አደረጋችሁ? ምንም አላደረግንም። አአ ኪራዝዬ፣ ደፍኒ ምን ሆና ነው? ለሚያዝያ 23 ተመርጣ ነው። ውይ እንዴት ደስ ይላል። አንቺስ አልተመረጥሽም? ተመርጫለሁ፣ ግን እሷ በጣም ፈርታለች። ፈርታለች? ትንሽ መደናገጥ ይታይባታል። ሰዎች ፊት መቅረብ አልችልም ብላ ፈርታ ነው መሰለኝ። ልጄ ምንድን ነው እየበላህ ያለኸው? በቆሎ ነው እማዬ። አንድ የመድኃኒት መደብር ውስጥ ልግባና መድኃኒት ገዝቼ እመጣለሁ። እሺ? እሺ እማዬ፣ እሺ። የት ናችሁ? ንውጡ! ወንድሜ ቆይ ምን ተፈጥሮ ነው? ለምንድን ነው እንደዚህ የምትጮህ? እናንተም አባታችሁን እንዴት ታደርጋላችሁ? እንዲህ ነው ያሳደግኳችሁ። ወንድሜ መጀመሪያ ተረጋጋ እስቲ። ዳሪያ፣ ዶኑሽ! እንዲህ ነው ያሳደግኳችሁ። ዳሪያ፣ ዶኑሽ! ለምንድን ነው እንደዚህ የምትሆነው? ያመሃል። ተረጋጋ። ነይ ወደዚህ ነይ። አትጩህ አባዬ፣ ልጁ ይፈራል። አሁን አንቺም አድገሽ ልጁን ከኔ እያራቅሽ ነው። አትጩህ እያልሽ ነው። ቆይ ምን እያደረግሽ ነው? ኤፌ ልጄ፣ እዚህ ክፍል ግባ። ዶኑሽ የት ናት? ተናገሪ አሁን። ዶኑሽ የት ናት? ዶኑሽ እዚህ የለችም አባዬ፣ ሄዳለች። አንተ ነህ ከዚህ እንድትወጣ ያደረካት። እሱ ደግሞ ምን ማለት ነው? ዶኑሽ የት ናት? የት ነው ሄደችው? ወንድሜ እቃዋን ሰብስባ ከዚህ ሄዳለች። ዶኑሽም ሄደች። ስለዚህ ትታኝ ሄደች። ተመልሳ መምጣት የለባትም።
አባቷ ላይ እንዴ የምትፈርድና የምትቀጣው ከሆነ ተመልሳ ወደዚህ መምጣት የለባትም። ቆይ ለምን ብለህ ራስን አትጠይቅም? አንደኛ የምትወዳት ልጅህ ነበረች። በሌላ መንገድ እንዳታየው አባዬ ቀንቼ አይደለም። ከማንም በላይ የምትረዳት እሷን ነበር። ከሁሉ ነገር ምትሸሽጋትና ምትደብቃት ዶንሽ እዚህ ቤት አትኖርም ከዚህ በኋላ። አንተ ግን ስለፈራ ለምን እንኳን ብለህ አልጠየቅም። ምንም አልፈራሁም። ዳሪያ እስቲ በቃሽ፣ እሳት ላይ ነዳጅ አታርከፍክፍ። ነዛት ሁሉም ነገር አውቃለሁ። እነዚህ 3 እህትማማቾች አንድ ላይ አብረው ጠበቃ ላኩብኝ። ከሁሉም ነገር የሚብሰው ምን መሰለሽ ነዛት፣ እኔን በሽተኛ ነው ብለው ሊከሱኝም አስበዋል። ይሄ ነው ዓላማቸው። ዳሪያ የማይሆን ነገር ነው ያደረጋችሁት። እንዲህ አይነት ነገር የሚፈጠረው ፊልም ላይ ብቻ ይመስለኝ ነበር። እብድ ናችሁ እንዴ? አባዬ እኛ በጭራሽ እንደሱ አላሰብንም። ጠበቃው ምን እንዳለ አላውቅም፣ ግን ዶኑሽ ከዚህ የወጣችሁ ለዛ አይደለም። ይቺ የህይወት አጋረ ሁላችንም እንድንጣላ እያደረገች ነው። ዶኑሽንም የማይሆኑ ንግግሮች ተናግራት ነው የወጣችሁ። ምስጋና ቢስና የማደጎ ልጅ ነሽ አለቻት። ጠይቃት፣ ከዛ ትነግርሃለች። ዝም አትበይ፣ በያ ንገሪው። ወይዘሮ ሙጅጋን ሄሎ ሩቻን፣ ስለ ረበሽኩሽ ይቅርታ አድርጊልኝ እባክሽ። አንድ ነገር አድርጊልኝ። ምን ተፈጠረ ሙጅጋን? እባክሽን የወይዘሮ ሴቪላይን ስልክ ካለሽ ልትሰጪኝ ትችያለሽ? እሺ፣ ግን ከዛች ሴትዮ ጋር ምን አገናኝቶሽ ነው? ስለ አድናን ጉዳይ በተመለከተ ነው። የሆነ ነገር ልጠይቃት። እሺ፣ አንዴ ጠብቂኝ። ስልክ ቁጥሯን ልፈልገው፣ ስልኬ ላይ የለኝም። እሺ፣ በቃ እባክሽ ልክ ስታገኛት በመልእክት ላኪልኝ። እሺ ውዴ። ደህና ደሪ። ልጆች ሚያዝያ 23 እየደረሰ ነው። ያ ደግሞ ተማሪ እያለሁ የነበረኝን ጊዜ ያስታውሰኛል። ትምህርት ቤት ምንድን ነው የምታደርጉት? ምንም፣ እናከብራለን። ከዛ ጨዋታዎችን እንጫወታለን። ኦ ታውቃላችሁ፣ አስተማሪ ሁሌ ሚያዝያ 23 ላይ ታዘፍነኝ ነበር። ከዛ አንዳንዶቻችን ግጥም እንገጥማለን፣ አንዳንዶቻችን ድራማ እንሰራለን እና እንጨፍራለን። ምን ማለትሽ ነው? ሰው ፊት ስትወጪ ምንም አታፍሪም? ንገሪኝ። አይ በተቃራኒ በጣም ዝናና ነበር የኔ ውድ። እንዲያውም ታውቂያለሽ፣ ሁላችንም የተለያየ ገጸ ባህሪ እንላበሳለን፣ ከዛ መስለን እንተውናለን እና ሁሌም ልዕልት ነበርኩኝ እኔ። በጣም ነበር ደስ የሚለኝ። ፍቅር ያዘኝ ከብልህ የሥራ ሰው እና በጣም ቆንጆ እና ደግሞ ከእልህኛ ልዕልት ነው። እልህኛ? ይሄ ማንነቷ ነው። ምን ማድረግ እችላለሁ? እንደ ልዕልትነቷ ተቀብለናታል። ቱርካን፣ ደስ ያላለሽ ይሄ ነው እንዴ? ኦ አምላኬ፣ ራስን ተመልከት እስኪ ተኩላ። ግን አባዬ፣ አንተ ልዑል መሆን አለብህ። ነይ ልጄ። አዎ ልዑል እኮ ነኝ። አባዬ፣ ልዑል እኮ እንደዚህ አይደለም። እና ቆይ ታዲያ እንዴት ነው? ሁሉም ልዑሎች ሱሪያቸውን ካልሲያቸው ውስጥ ይወሽቃሉ። አንተ ደግሞ ካልሲ ውስጥ አልወሸከውም። አይ ልጄ፣ ኮረኮርሽኝ እኮ። አልገባኝም። ቆይ ይሄ ምንድን ነው? ከላይ ተኩላ ከስር ልዑል ነኝ። የእውነት መጫወቻ ነው የምመስለው። እንደውም ቆይ ለምን ካባ ነገር አታመጭለትም? አሁኑን አመጣለታለሁ። ካልሲውን ተመልከቱት። እማዬ፣ ይኸው
ካባው መጥቶልሃል እንግዲህ ንጉሥ። አሁን ትክክለኛ አሻንጉሊት ነው። አታስፈራን ነው መሆን ያለባት። አሁን ችግር የለውም። ወንዱ አያቴ ደግሞ አዳኝ። ይዋቸው ብቻ አሁን ችግር የለውም። በጣም ደስ ይላል። በጣም ጎበዝ የኔ ልጆች። ሴቶች አሁን ምን ማድረግ እንዳለባችሁ ታውቃላችሁ? ሁላችሁም ከአባታችሁ ጋር ጨፍሩ። አባታችሁን ትንሽ አበረታቱት። እሺ፣ ያው አይን አፋር ስለሆነ ማለቴ ነው። በሉ መድረኩን እንደማታፍሩ አሳዩት። ኑ እንዴት አደርሽ? ሰው መሬት ነው። አላውቅም። እንዴት አደራችሁ ቤተሰቦቼ? ደህና አደርክ? ደህና አደርክ? የት ነበርክ? በጣም ደስተኛ ትመስላለህ። በጠዋት አየር ለመቀበል ወጥቼ ነበር። እሺ በቃ እኔ ሻይ አፈላለሁ፣ አንተ ደግሞ ቁርስ ታዘጋጃለህ። አይ አንቺ ሻይ አታፈይም። ቶሎ ተዘጋጅና እንደ ቤተሰቦትን ቁርስ እንበላለን። በሉ። ሰው መሬት ተዘጋጀ እኮ አለ። መውጣት ለምን አስፈለገ? አይቻልም። ቶሎ በይ፣ ልጆቹን ቀስቅሻቸው። ፍጠኝ። ፍቅር ያላስፈላጊ ወጪ እኮ ነው። ለምን እዚሁ እንደ ቤተሰብ አንድ ላይ አንበላም? አይሻልም? ወይ ቱርካን፣ እንግዲህ አታስደብሪ። አንድ ላይ እንደ ቤተሰብ ውጭ ቁርስ እንበላለን። ፍጠኑ። በይ እማዬ አባቴን ቀስቅሽው። ፍጠኝ በይ። እሺ ፍጠኝ እንጂ። አድናን አንተን አደራ ሰጥቶኛል። ትተሹ እንዳትሄጂ ብሎኛል። ኧረ ቤተሰብ ሁኙ ብሎኛል። እንዴት ያሳዝናል። ማድረግ የምትችውን ነገር ቢጠይቅሽ ጥሩ ነበር። ለምን? ቆይ ይሄ ለእኔ ይከብደኛል። ዳሪያ ታውቂ የለ ልሄድ ነው። ስለዚህ ጉዳይ እኮ አውርተናል። አሁንም ይሄ ሁላ ነገር ተፈጥሮ ምንም ሀሳብን አልቀየርክም? ቢሆንም ግን የሁሉ ነገር የቀየረው ነገር የለም። ታውቂያለሽ። ሰላም ወይዘሮ ሙጅጋን። ሰላም።
ቁጭ በይ። እሺ፣ እያዳመጥኩሽ ነው። ምንድን ነው ይህንን ያህል በስልክ የማይወራ ቁም ነገር ያልሽው ነገር ምንድን ነው? ንገሪኝ እስቲ። ዳሪያ የማትመጪ መስሎኝ ነበር። ይሄው መጥቻለሁ። በረራዬ እንዲያመልጠኝ ፈልገሽ ነው አይደል? በይ ይረፍድብናል፣ እንፍጠን። ሻንጣህን አስቀምጠው። ምናልባት በረራህ እንዲያመልጥ ትፈልግ ይሆናል። ዳሪያ ታውቂያለሽ፣ ይህን ነገር አውጥተንበት አልፈነዋል። እባክሽ ተመልሰን የመጀመሪያው ጋር እንሂድ። እባክሽ። መለያየት ከባድ እንደሆነ አውቃለሁ፣ ግን እኔ ያው ዳሪያ ተይ በቃ። ካርታል ነፍሰ ጡር ነኝ። ይቅርታ፣ አንቺ ምንድን ነው ያልሽው ዳሪያ? ማለቴ ጥሩ ይሁን መጥፎ አላውቅም እና አሁን ልጅ ሊኖረን ነው። ኧረ ዳሪያ ምን እያልሽኝ ነው? እኛ ዳሪያ 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 ምን እየተፈጠረ ነው? ምን ፈልገሽ ነው? የልጅ ልጄን እፈልጓለሁ። ወይዘሮ ሴቪ ላይ የልጅ ልጅሽን ለማየት እንዲህ ድንገት እዚህ መምጣት አትችይም። አቶ ሳዲቅ ትሰማኛለህ? ሳዲቅ የልጅ ልጄን የማታሳዩኝ ከሆነ ያቺን አፍረተቢስ ልጅን አዋርጃት ጉድ እሰራችኋለሁ። ዳሪያን አዋርዳታለሁ። አደባባይ እንድትወጣ አደርጋታለሁ። ቆይ ምን እያልሽ ነው? ምን እያልሽ ነው? ምን እየተፈጠረ ነው? ምን እየተፈጠረ ነው ያለው? አንቺ አዳምጪ። አፍሽን ከዚህ በላይ የምትከፍቺ ከሆነ ብልግናሽን የማታቆሚ ከሆነ አዋርድሻለሁ። ከዚህ አካባቢ ሂጂ። ኧረ እናንተ በጣም ጥሩ ሰዎች ናቸው አይደለ? ግን ፊት ለፊታችሁ እየተፈጠረ ያለውን ነገር አታዩትም። ችግርሽ ምንድን ነው? ግርግር ለመፍጠር እየሞከርሽ ነው? ችግሬ የልጅ ልጄን ከዛች ባለጌ ልጅ ማዳም ብቻ ነው። ገባህ አይደል? ሲጀመር አንቺ እንዴት ነው የልጄ ብልግና የታየሽ? አልገባኝም። የልጅሽን ሌባነት ለመደበቅ ስትይ ይሄንን እየተጠቀምሽ ነው። አልተሳካልሽም። ሂጂ ከዚህ። ትሰማለህ? ውዷ ልጅ ዳሪያ ምን እንዳደረገች ብታውቅ ካለምንም ሀፍረት ከእህቷ የድሮ ባል ጋር ሳታፍር ፍቅር ጀምራለች። እሺ ምን? ዳሪያና ካርተር የፍቅር ግንኙነት ጀምረዋል። ምን ተሰማ? በሉ ረዱ። ውጭ ቁርስ ልንበላ ነበር እንዴ? ኦ ይህ ግን እኮ የድሮ ቤታችን ነው። ቆይ ደግሞ እዚህ ምን እናደርጋለን? ሶመር ምን እየተካሄደ ነው? ምን አውቃለሁ ሩጫ። ምን እየተፈጠረ ነው ልጄ? ኖ እንግባ እማዬ። ሶመር ልጄ፣ ቆይ ወዴት ነው የምንገባው? ወደ ቤታችን።
እንዴ ሶመር ገና ቅድመ ሁኔታው አልተሟላም ብለህን አልነበር እንዴ? ዝም ብላችሁ ግቡ። እንግዲህ ቃሌን ጠብቄያለሁ። ይኸው እንኳን ደህና መጣችሁ። ደስታ ውስጡ ንጹህ ስሜት ያለው እድሜ ልካችንን የምናሳድደው ሲጠራ ደስ የሚል ጥሩ ስሜት ነው። ደስታ ሰዎችን ወደ ራስ ወዳድነትና ማናለብኝነት ስሜት የሚያስገባ ስሜት ነው። ደስታ ከአንዱ ተወስዶ ለሌላው የተሰጠ ጠላቶችን የሚያሸንፍ ትልቅ ነገር ነው። ዳሪያ ካርታልን ተወደው ነበር። እናም ስሙን ፍቅር አለችው። ከሱ ጋር ደስተኛ ነበረች። አባቴ ከእናቴ በኋላ ሌላ ሴት ወዷል እና ስሟን ሰላም አለው። ደስተኛ ነው። እኔ ጓደኛዬ ነው ብዬ ላሰብኩትና ተስፋ ለሰጠሁት ለኡዛይ ጀርባዬን ሰጥቼ ሰርዳርን መርጫለሁ። ደስተኛ ነኝ። ሁሉም ሰው በራስ ወዳድነት ደስተኛ ለመሆን ይገባናል ብሎ የሚያስበውን መንገድ መርጧል። የአንዱ ደስታ የሌላው ሐዘን ነበር። በራስ ወዳድነታችን ሌላ ምን እንደምናጣ ፈጣሪ ይወቀው። ነገር ግን ደስታ ማለት በተጋራነው ቁጥር የሚያድግና የሚያብብ ነገር ነው። በላውርዴን ካርታል ወድቃለሁ። ካርታል ነገርኩ እንዳልወድቅ አውቄ። እኔ ይዤሽ አትወድቂም። አይዞሽ አትፍሪ። ከዚህ በኋላ በቃ እንዲህ ነው የሚሆነው። ከእንዴ ለአንቺ መተማመኛሽ ይሆናል። ኦፓ ሁሌም የአንቺ ታዛዥ ነኝ። ቃል እገባልሻለሁ ውዴ። እንዲህ አታቅብጠኝ። ካላቀበጥከኝ ብዬ አስቸግርሃለሁ። ወይ ሁሌም እንደፈለግሽ መቅበት ትችያለሽ። ከዚህ በኋላ እንደዚህ ነው የሚሆነው ውዴ። በይ በቃ አሁን ለፊገን ልደውልላት፣ ጥሩ ሐኪም ትፈልግልን እና ቶሎ ምርመራ እናድርግ። ልጃችን ስንት ሳምንት እንደሆነውና ጤነኛ መሆኑን እናጣራ። እንደዛ ይሻላል። ይህን ነገር እስካውቅ በጣም ጓጉቻለሁ የኔ ውድ። እውነቴን ነው የምልሽ። በቃ ልደውል። ካርታል የሌለ ነገር አታውራ። ትንሽ ቆይተን እንፈልጋለን። እሺ ፈልገን ጥሩ ሐኪም እናገኛለን።
አሁን ለፊገን ከነገርከ ፊገን ለሴልጁክ ትነግረዋለች። ሁሉም ነገር ትርምስምሱ ሊወጣ ይችላል። ቢቆይም ሁሉም ነገር ትርምስምሱ መውጣቱ አይቀርም ዳሪያ። በዛ ላይ ደግሞ እውነታውን ከማንም መደበቅ አንችልም። እንዲያውም ታውቂያለሽ፣ ከማንም መደበቅ አልፈልግም። እንደ እብድ መጮህ ነው የምፈልገው። ቆይ የኔ ውድ ምን ብዬ እንደምጮህ ታውቂያለሽ? አባት ልሆን ነው እያልኩኝ መጮህ ነው የምፈልገው። እብድ ነህ እንዴ? ቆይ ተረጋጋ፣ መጀመሪያ እናውራ። ማለቴ እንዲህ ብዙ አትደሰት። ለምን ዳሪያ? ለብዙ ዓመታት ስመኘው የነበረውን ህይወት እኮ ከአንቺ ጋር ልጀምር እኮ ነው። ደግሞም ታያለሽ፣ ቆንጆ ቤተሰብ ነው የምንሆነው። ምን አለ በይኝ፣ በጣም የሚያምር ቤተሰብ ነው የምንመሰርተው። እንዴት ነው የሚሆነው? መጣላት ሊኖርብን ይችላል። ትልቅ ጦርነት መሀል ነው የምንገኘው እና ምናልባት ማስወረድ ሊኖርብን ይችላል። ዝም በይ። ከዚህ በኋላ እንዲህ አይነት ነገር መስማት አልፈልግም። ነይ ቁጭ በይ። ይህንን መጥፎ ሀሳብ አሁኑኑ ከጭንቅላት ተሻውጪው። እሺ? ታዲያ እንዴት ነው የሚሆነው? ማንንም ሰው ልጃችንን አይፈልግም። ዳሪያ፣ ልጃችንም እኮ ማንንም ሰው አትፈልግም። እውነቴን ነው። እኔ፣ አንቺ እና ወንድሟ ኤፌ በደንብ እንበቃታለን። አክስቶቿ አይወዷትም፣ አያቷ አይወዳትም፣ ዘመዶቿ አይወዷትም። ሁሉም በጥላቸው ነው የሚያዩዋት። ሁሉም በንቀት ሊያዩዋት ይችላሉ። እንግዲህ እኔ ውድ ሰዎች እንዴትም ቢያዩዋትም ቢያስቧትም እኔ ምንም ግድ አይሰጠኝም። ልጃችንን እኔና አንቺ እንወዳታለን፣ በቂ ፍቅር እንሰጣታለን እና በሕይወቷ ከፍቅር ውጭ ምንም እንዳታውቅ እናደርጋታለን። ይሄ ሁሉ ነገር ደግሞ በቅርቡ ይሆናል። እኔ ውድ አትጠራጠሪ። እኔም በጣም እፈልጋታለሁ፣ ግን ደግሞ በጣም ፈርቻለሁ። ይኸውልሽ በደንብ አድርገሽ ስሚኝ ዳሪያ፣ እኔ አብሬሽ እያለሁ ማንንም ሆነ ምንም መፍራት አይጠበቅብሽም። በጣም ደስተኛ ሆነ ቤተሰብ እንሆናለን። አንተ ግን ከኔ ባስ ከብድ ነህ። ውይ ካርታ አልተዋቁም፣ ጺም ይዋጋል። ይሄ ነገር በጣም አድርጓል አይደል? ነዛት፣ ሌላ ምን ልናይ ነው? ምን አይነት ነገር ውስጥ ልንገባ ነው? ነዛት፣ የማይታመን ነው። ኧረ ዳሪያማ እንዲህ አታደርግም፣ በጭራሽ እንደዚህ አይነት ነገር አታደርግም። ወንድሜ ደህና ነኝ። ትሰማለህ? ውዷ ልጅ ዳሪያ ምን እንዳደረገች ብታውቅ ካለምንም ማፍረት ከእህቷ የድሮ ባል ጋር ሳታፍር ፍቅር ጀምራለች። እሺ ምን? ዳሪያና ካርተር የፍቅር ግንኙነት ጀምረዋል። እውነት አይደለም፣ እየዋሸች ነው። የልጄን ስም እያጠፋች ነው። ባለጌ ሴት ናት። ከልጃችን ጋር ለማጣላት እየሞከረች ነው። ልጄን ብቻዋን ልታስቀራት ነው። አዎ፣ ከዛ የልጅ ልጇን ለመውሰድ አስባ ነው። ይህንን የምታደርገው የልጅ ልጇን ለመውሰድ ብቻ ነው እንጂ ዳሪያ እንዲህ አታደርግም። እንዲህ ልታደርግ አልትችልም። ነዛት፣ በቃ ወንድሜ ይበቃሃል። እና ደግሞ እቺ ሴትዮ ህዝብ ፊት እንዲህ እያለች ማውራቷን ከቀጠለች ስምህ ሊጠፋ ይችላል። ስለዚህ የፈለገችውን ታውራ፣ ተያት፣ የራሷ ጉዳይ። የእኔ ዳሪያ እብድ ልጅ ናት፣ ግን እንዲህ አይነት ብልግና አትሰራም፣ አታደርገውም። ነዛት፣ በጭራሽ እንደዚህ አይነት ነገር አታደርግም። በቃ ወንድሜ እባክህ ይበቃሃል። ራስህን አትጉዳ፣ ተረጋጋ። አያቴ ተመልከት እንዴት ቆንጆ አድርጌ እንደቀባሁት። አይ በጣም ደስ ይላል የእኔ ውድ የልጅ ልጅ። እናቴ ስትመጣ የቀባሁትን አሳያታለሁ። አዎ ጎበዝ፣ በኋላ ስትመጣ ታሳያታለህ። እጨርሳለሁ ብዬ ቃል ገብቼላት ነበር። ስማ
ተው እንዳትንቀሳቀስ። ካላረፍክ ሳላስበው ቆርጠሃለሁ። ጠባሳ ያለው አባት ደግሞ አንፈልግም ውዴ። እሺ አልንቀሳቀስም። እኔ የምለው ግን ሴት የምትሆን ይመስልሻል ወይስ ወንድ? ሰውየው አታወራ እያልኩ እኮ ነው። እኔ እንጃ አላውቅም፣ ግን ሴት የምፈልግ መሰለኝ። ስሜቴ ይሄ ነው። አንተስ? ዝም በላ አታወራ ትይኛለሽ፣ ከዛ ደግሞ ጥያቄ ትጠይቅኛለሽ። አሁን ለአባትሽ ሽማግሌ የምልከው መቼ ነው? በጭራሽ አታደርገውም። ሌላስ ምን አሰብክ? እብድ ነህ እንዴ? የእውነት ካርታል ይገሉናል። ግን አልተፋታውም እኮ። ችሎቱን መሄድ አልቻልኩም ነበር እና ደግሞ ቀኑ ገና አልተረጋገጠም። ጠበቃለሽ አይደል? አሁን ሁሉም ነገር ላንቺ የሚጠቅም ነው። ፍርድ ቤት መሄድ ራሱ አይጠበቅብሽም። ጠበቃው በውክልና ሁሉን ነገር ይጨርሰዋል። እኔ እኮ የጠበቃው ብዙ ዕዳ አለብኝ። ስለዚህ ሰውየው ነገሩን ያጓትተዋል። ምን እንደሚፈጠር አላውቅም። የሆነ ሰዓት ላይ ይፈቅዳል፣ ከዛ ትፋታላችሁ። ለዚህ ነገር መፍትሄ እናበጅለታለን። እኔም ለራሴ ምንም የምጠይቀው ነገር የለም። ማለቴ በሚቻለው ፍጥነት ለዚህ ነገር መፍትሄ እናመጣለን። ለጠበቃው ደውልለታለሁ። አዎ ደውይለት። በሚችለው አቅም ቶሎ እንዲጨርስ ንገሪው። ከዛ ሂጂ አባትሽን አረጋግቼ አናግረዋል። በአባቴ ለመሰደብ ቆርጠ ተነስተሃል ማለት ነው። ትሰሚኛለሽ ውዴ? ለአንቺና ለልጃችን ስል ምንም የማልሆነ ነገር የለም። በል በቃ አሁን መላጨታችንን እንቀጥል። እሺ ቀጥይ።